ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። ያው አብዛኞቻችሁ ሰብስክራይብ እያደረጋችሁ ነው የምታዩት። ያንን እያደረጋችሁ ቀጥሎ። በዚህ ፕሮግራም ስለ ቻምፒየንስ ሊግ ፍጻሜ ለማንሳት ነው። ለክለብ ጨዋታዎች የመጨረሻ የሚሆነው ይሄ የቻምፒየንስ ሊግ የፍጻሜ ጨዋታ ነው። ለውድድር ዘመኑ ክለቦች እንግዲህ የመጨረሻ ጨዋታቸውን የሚያደርጉት አርሰናል እና ፔዤ ናቸው ማለት ነው። ስለ ክለብ ጨዋታዎች ካነሳን ከዛ በኋላ የዓለም ዋንጫ ይመጣል። ስለ ዓለም እግር ኳስ ብሔራዊ ቡድን ሀገራት ደግሞ እንደዚሁ ብዙ የምናነሳው ይኖራል። ግን በዚህ ፕሮግራም በልዩነት የቻምፒየንስ ሊግ ፍጻሜ በፓሪስ ሰን ዠርመን እና ፔዤ እና ደግሞ አርሰናል መካከል በፑሽካሽ አሬና ቡዳፔስት ሃንጋሪ ላይ ይደረጋል። ቅዳሜ የሚደረገው ይሄ ጨዋታ በጣም በጉጉት ነው የሚጠበቀው። ስለ እነዚህ ሁለት ቡድኖች ጥቂት ነገር ለማንሳት ነው። ያው ሁልጊዜም በውድድር ዘመኑ እንደተመለከት ነው ፔዤ በሉዊስ ኤንሪኬ ስር በጣም የሚገርም ቡድን ነው። በማጥቃት ላይ የተመሰረተ ፖዚሽን ቤዝድ ልንለው እንችላለን። የሚኬል አርቴታው አርሰናል ደግሞ በመከላከሉ በጣም ጠንካራ የሆነ ስለዚህ በጣም በማጥቃት ምርጥ የሆነና ደግሞ በመከላከል በጣም ጠንካራ የሆኑ ሁለት ቡድኖች የሚገናኙበት የፍጻሜ ጨዋታ ነው እና ይሄ በጉጉት እንዲጠበቅ ያደርገዋል። ስለዚህ ፔዤ አርሰናልን ስለማሸነፍ እያሰበ ከመጣ እና የሚያሸንፍበት መንገድ ወይም ደግሞ የሚተማመነው ማጥቃቱን ከሆነ ለአርሰናልስ ብለን መጠየቅ ይገባል። ምክንያቱም መከላከል ብቻውን ዋንጫ ስለማያመጣ ጎል ማስቆጠር ስለሚኖርበት ነው እና ለአርሰናልስ በምን መንገድ ነው ፔዤን የሚረታበት መንገድ ምንድን ነው የሚለውን ነገር በጥቂቱ እናነሳለን። እንግዲህ የእነዚህ ሁለት ቡድኖች ዋና መልክ በግጥሚያው የሚጠበቀው ሁኔታ የፔዤ ከፍ ያለ ጥራት ያለው ለተጋጣሚ ተከላካይ አዳጋች የሆነ የሚመስጥ አታኪንግ ላይን አፕ ያለው ነው። የአርሰናል ደግሞ ዝነኛ ዲፌንሲቭ ሶሊዲቲ ነው እና የእነዚህ ሁለት ቡድኖች ልዩነት በዚህ መንገድ ሊገለጥ ይችላል። ወይም ደግሞ መልካቸው ስለ ውድድር ዘመኑ ካነሳን ፔዤ ለተከታታይ ሁለተኛ ጊዜ በቻምፒየንስ ሊግ ፋይናል በግማሽ ፍጻሜ ባየር ሚኒክን አሸንፎ ነው ያለፈው። አርሰናል ደግሞ አትሌቲኮ ማድሪድን ነው። በ20 ዓመታት ለመጀመሪያ ጊዜ ነው እንግዲህ በቻምፒየንስ ሊግ ፍጻሜ ሲደርስ አርሰናል እና እንደው ዘንድሮ ይህንን የፕሪሚየር ሊግ ዋንጫን ማሸነፍ እንደ ትልቅ ስኬት ስለታየ መጀመሪያም እንደዛ ሆነ እንጂ ለቻምፒየንስ ሊግ ፋይናል መድረስ በራሱ ለአርሰናል ሌላ ስኬት ነው። ግን የፕሪሚየር ሊጉን ዋንጫ ማንሳት ነው ለአርቴታም ለአርሴናልም በዚህ የውድድር ዘመን ስኬት የነበረው እና የቻምፒየንስ ሊጉ እንደውም ትልቅነቱ ቸል የተባለ ሁሉ ይመስለኛል እና ትልቅ ክሬዲት መሰጠትም አለበት ለሚኬል አርቴታ። ቡድኑን የቻምፒየንስ ሊግ ፋይናሊስት አድርጎታል። ደግሞ አንድም ጨዋታ ሳይሸነፍ በጣም በጥሩ መንገድ ተጫውቶ ነው እዚህ የቻምፒየንስ ሊግ ፋይናል ላይ የደረሰው እና እዚህ ፍጻሜ ውድድር ላይ ለመድረስ አጋጣሚ ሳይሆን በብቃትም ጭምር እንደሆነ ማንሳት ይቻላል በአርሰናል በኩል እና አርሰናል እንግዲህ ከፕሪሚየር ሊግ ድል መልስ የቻምፒየንስ ሊግ ዋንጫን ለማንሳት ነው። ደብል ድሪም እውን እንዲሆን ለዚህ ጨዋታ ከፍተኛ ትኩረት ይሰጣል። አርሰናል እንግዲህ በቀኝ ተከላካይ ወይም ራይት ባክ ጉዳት አለበት። ዩሪየን ቲምበር እና ደግሞ ቤን ዋይት ጉዳት ላይ እንደነበሩ ይታወቃል። ባለፉት ጨዋታዎች አልተመለከትናቸውም። ስፔናዊ ወጣት ተከላካይ ክሪስቲያን ሞስኬራ ላይ ጥገኛ እንዲሆን ተገዷል። በዚህ በኩል በተቃራኒው ፔዤ ሁሉም ተጫዋቾች ፊት ሆነው የሉዊስ ኤንሪኬው ገዳይ የፊት መስመር ለጨዋታ በጣም ዝግጁ ሆኗል እና ታዲያ በዚህ ጨዋታ የፓሪዚያኑ ፍሪ ፍሎዊንግ ማጥቃት የአርሰናልን ጥብቅና የጸና የመከላከል ቅርጽ እንዴት መስበር ይችላል የሚለው በጨዋታው በጣም የሚጠበቅ ትልቅ ጉዳይ ነው። በፔዤ የፊት መስመር እንግዲህ በሉዊስ ኤንሪኬ ስር አስደናቂ ፎርም ላይ የሚገኘው ኦስማን ደምቤሌ ግንባር ቀደም ነው ያው በዚህ የፊት መስመር እና ደግሞ የሌሎች አጣማሪዎቹን ፍጥነት ደግሞ በጣም ተጋጣሚን የሚያስደነግጥ እንደሆነ የተመለከት ነው እና የአርሰናል መከላከል መሰረቱ የጎል ዘቡ ዳቪድ ራያ አለ እና ደግሞ ቆራጥነት የሚታይበት የማያወላውለው የመሀል ተከላካይ ጥምረት ያ ፓርትነርሺፕ በጋብሪኤል እና ዊሊያም ሳሊባ መካከል በውድድር ዘመኑ በጣም በጥንካሬ በቻምፒየንስ ሊግ ይሁን በፕሪሚየር ሊግ
ብዙ የተመለከትነው ነው። አርሰናል እንግዲህ በጥብቅ መከላከል እና ደግሞ መልሶ ማጥቃት፣ ለዚህ ደግሞ ቪክተር ዮኬሬሽ ከምን ጊዜውም በላይ ለዚህ ቡድን ያስፈልጋል። በካውንተር አታክ ቡድኑን መጥቀም ይችላል። የተለየ ዳይናሚክን መስጠት የሚችል ተጫዋች ነው። በእርግጥ ከስፖርቲንግ እንደመጠበቁ አይደለም ለአርሰናል ጥቅም እየሰጠ ያለው፣ ግን የዚህ ተጫዋች አንደኛው ጥንካሬ ፊዚካል ፕሬዘንሱ እና ፍጥነቱም እንደሆነ ይታወቃል። እና ለአርሰናል መልሶ ማጥቃት ፔዤ ላይ ለሚሰነዝረው የመልሶ ማጥቃት የኬሬሽ በጣም ጥሩ መሳሪያ እንደሚሆን መናገር ይቻላል። ይህንን ዋንጫ የማሸነፍ እቅድ ለአርሰናል ደብል ድሪምስ ለማሳካት ነው ካልን፣ ለሉዊስ ኤንሪኬ ደግሞ አላማው የዩሮፒያን ካፕ ባክ ቱ ባክ በማሸነፍ ፔዤን የመጀመሪያው የፍሬንች ቲም ማድረግም እንደሆነ አብሮ ማንሳት ይቻላል። ይህ በአውሮፓ ዝነኛና ገናና በሆነው የውድድር መድረክ እንግዲህ አርሰናል የዋንጫ ክብሩን ለመጠቅለል ከ20 ዓመታት በኋላ ያገኘው እድል ነው። አሁን በፔዤ የሱፐርስታርስ ስብስብ አንመለከትም እንደቀደሙት ጊዜ። ያኔ ታስታውሳላችሁ እንግዲህ እስከ ኪሊያን ኤምባፔ ድረስ እንደነ ሜሲ፣ ኔይማር ያሉ ተጫዋቾች ሁሉ የነበሩት ነው። ግን ከዛ በኋላ ይሄ ቡድን ከትልልቅ ስሞች ይልቅ ትኩረቱ ሁሉ ቅድሚያ የሚሰጠው ለሆነ ኮሄዚቭ ዩኒት እንደሆነ፣ ውህደት ላለው ጥምረት እንደሆነ፣ ውህደት ላለው ቡድን እንደሆነ የሉዊስ ኤንሪኬን የቡድን ግንባታ ተመልክተን ስለ ቡድኑ ብዙ ማለት እንችላለን እና ከዛ አስተሳሰብ ወጥቶ በጣም በጥሩ መንገድ የሚጫወቱ ወጣት ተጫዋቾችን የያዘ ነው። ክቪቻ ክቫራትስኬሊያ በዚህ የውድድር ዘመን የቻምፒየንስ ሊግ ኖክአውት ጨዋታዎች ከየትኛውም ተጫዋች በላይ የጎል ኢንቮልቭመንት ያለው በጣም ትልቅ አስተዋጽኦ በቡድኑ ላይ ላቅ ያለ ተጫዋች ነው። በተለይም ደግሞ በዚህ ውድድር በአንድ የውድድር ዘመን የፕሪሚየር ሊግ ዋንጫና ዩሮፒያን ካፕ ወይም ደግሞ ቻምፒየንስ ሊግ ያሸነፉ ቡድኖች የእንግሊዝ ቡድኖች ማለት ነው 3 ብቻ ናቸው በታሪክ። ሊቨርፑል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ያንን አድርገዋል። ስለዚህ አሁን አርሰናል ይህንን ሊስት ጆይን የሚያደርግ ከሆነ ሌላኛው 4ተኛው ቡድን ይሆናል። ደግሞ ያንን ለማድረግ ነው ሙከራ የሚያደርገው፣ ወደኋላ እንደማይልም ግልጽ ነው። እዚህ ከደረሰ ወዲህ ግን ፓሪስ ሰን ዠርመን ከፊት ለፊቱ አለ። በጣም ጠንካራ ቡድን ነው የሚገጥመው። በዚህ ሲዝን ቻምፒየንስ ሊግ አርሰናል ቤስት ዲፌንሲቭ ሪካርድ ነው ያለው። በ14 ጨዋታዎች 6 ጎሎችን ብቻ ነው ያስተናገደው፣ በጨዋታ 0.43 ማለት ነው። ግብ ጠባቂው ዳቪድ ራያ ከተከላካዮቹ ጋብሪኤል እና ሳሊባ ጥንካሬ ጋር ታግዞ 9 ክሊንሺት ነው የጠበቀው። ይሄ በቻምፒየንስ ሊግ ብቻ ነው እና በጥንካሬው ምን ያህል ሶሊዲቲ እንዳለው ዲፌንሲቭሊ ይሄንን ቡድን በእነዚህ ቁጥሮችን ማረጋገጥ ይቻላል። በዚህ ሲዝን እንግዲህ ቻምፒየንስ ሊግ አርሰናል አንድም ጨዋታ ያልተሸነፈበት ነው። ጥሩ የውድድር ዘመን አሳልፈዋል። ደግሞ ብቸኛውም ክለብ ነው ምንም ጨዋታ ባለመሸነፍ። ቡካዮ ሳካ እንግዲህ ሚካኤል አርቴታ እዚህ ተጫዋች ላይ ተስፋ ቢጥል ከፍሬንች ተጋጣሚዎች ጋር የበለጠ የጎል ኢንቮልቭመንት ያለው ተጫዋች ነው እና አሁንም ከፔዤ ጋር ይሄ ተጫዋች በብዙ ይጠበቃል። አርሰናል በዚህም የፍጻሜ ጨዋታ ልክ በውድድር ዘመን እንዳደረገው ሁሉ ጠንካራ መከላከል ቢመርጥ ሚካኤል አርቴታ በዚህ ሀሳቡ ቢጸና በጣም ብዙ ምክንያት አለው ከተጋጣሚው አንጻር ማለት ነው። ፔዤ እና አርሰናል የሚያደርጉት ይሄ የፍጻሜ ጨዋታ ቁልፍ ታክቲካል ባትል ይኖሩታልም ተብሎ ነው የሚጠበቀው። እንዲያውም ይህ ጨዋታ የሚወሰነው በሚድፊልዱና ፍላንክስ ወይም ደግሞ ይሄ መስመር ላይ ባሉ ተጫዋቾች ሊሆንም እንደሚችል ብዙ ግምት እየተሰጠው ነው የሚገኘው። ዴክላን ራይስ የቪቲኒያን ስልተምት ዝግ እንዲል ማድረግ ይጠበቅበታል። እንግዲህ ክቪቻ ክቫራትስኬሊያ ደግሞ ለአርሰናል የቀኝ ሳይድ ስጋት መሆኑ አይቀርም። የአርሰናል መከላከልና የፔዥን የፖዜሽን ጨዋታ ሌሎች ታክቲካል ዲቴይልስም የቡዳፔስቱን ጨዋታ ይወስኑታል ተብሎ ነው የሚጠበቀው እና ፔዤ እና አርሰናል ይሄንን ጨዋታ ሲያደርጉ በሁለት የተለያየ የአጨዋወት ስታይል ላይ ያሉ ቡድኖች ናቸው። የፓሪዚያኑ የማጥቃት ሪትም ወይም ስልተምት እና ደግሞ የለንደኑ ክለብ አርሰናል የቡድኑ የመከላከል ስቴቢሊቲ ስለ ሁለቱ በደንብ የሚገልጽ ነው። የሁለቱን መልክ በደንብ ማስረዳት የሚችል ነው። በአጭሩ ይሄ ሁኔታ የጨዋታውን ስልተምት በመቃኘት እና ደግሞ ከቅኝት በማስወጣት መካከል የሚደረግ ግጥሚያ ነው ማለት ነው። የፔዤ የጨዋታው ስልተምት የሚቃኘው ያው በቪቲኒያ እንደሆነ ይታወቃል። ይህንን ደግሞ ከቅኝት የማስወጣት ተግባሩን የሚመራው ደግሞ ዴክላን ራይስ እንደሚሆን ብዙ ግምቶች አሉና ፔዤ በዚህ የቻምፒየንስ ሊግ ሲዝን 44 ጎሎችን አስቆጥሯል።
ፖዚሽን በአማካይ 61% ነው። ፓስ አኪዩሬቱ ለ90 የተጠጋ ነው። አርሰናል 29 ጎሎችን ብቻ ያስቆጠር እንጂ በጣም ጥቂት ጎሎች ደግሞ የተቆጠሩበት ቡድን ነው። 6 ብቻ ነው ያስቆጠረው። ለዚህም ነው እንግዲህ ምርጡ ማጥቃት ከምርጡ መከላከል፣ አደገኛው ማጥቃት ከጠንካራው መከላከል የሚል ርዕስ የተሰጠው ገና ካሁኑ ይሄ ጨዋታ። ፔዤ እንግዲህ በግል ፈጣን ዊንገርስ ብቻ ያሉት አይደለም። በማያቋርጥ የኳስ ዑደት የተጋጣሚን ቅርጽ የሚያበላሽ የሚያፋልስ የቡድን ሲስተምም ያለው በጣም የተቀናጀ ቡድን ነው። አርሰናል ጠንካራ የመከላከል ቡድን እንደሆነ ይታወቃል። ግን ያ ብቻ አይደለም። የፖዚሽን ቁጥጥርም ያለው ነው። ኳስ ባጣ ጊዜ ተጋጣሚው ላይ ጫና የሚያሳድር እና ደግሞ በቆም ኳሶች በጣም የላቀ ነው። ምስጋና ለኒኮላ ዮቨር ይሁንና በሴት ፒስ አርሰናል በጣም እየተጠቀመ እንደነበር አይተናል። በውድድር ዘመኑ የጨዋታ ቴምፖ የሚወስኑት ሁለቱ በአርሰናል ዴክላን ራይስ፣ በፔዤ ደግሞ ቪቲኒያ ናቸው። ቪቲኒያ እንግዲህ በዚህ የውድድር ዘመን በቻምፒየንስ ሊግ 16 ጨዋታዎች 6 ጎሎች አድርጓል። በሉዊስ ኤንሪኬ ቡድን የተጫዋች ዋና ቁልፍ ሰው ነው ማለት ይቻላል። ሚናውም ውስንነት ያለው እና ደግሞ የተገደበም አይደለም። ከኋላ መስርቶ በመውጣት ለፓስ የመጀመሪያው ሰው ነው። የማጥቃት ፍጥነቱን በደንብ የሚቆጣጠር የጨዋታውን ሳይድ ስዊች የሚያደርግ ተጫዋቾች በጫና ውስጥ ሲሆኑ በጣም ጥሩ ፓሶችን የመቀበል አማራጭ መሆን የሚችል ተጫዋች እንደሆነ ተመልክተናል እና ፔዤ የተረጋጋ ፖዚሽን ሲኖረው ስልተምቱን የሚያስተካክለው የሚቆጣጠረው እርሱ ነው። ቪቲኒያ በጣም በጥሩ መንገድ የሚጫወት ተጫዋች ነው። ታዲያ ራይስ በቪቲኒያ አቅጣጫ አግሬሲቭ መሆን፣ ኳሱን ለመቀበል መሞከር በዚህ የቻምፒየንስ ሊግ የፍጻሜ ጨዋታ በብዙ የሚያደርገው ተግባር እንደሚሆን ይጠበቃል። ግን ራይስ በዚህ ስራ ሲጠመድ የቡድን አጋሮቹ ካላገዙት፣ እዛው የአማካይ ስፍራ ላይ ያሉ ተጫዋቾች ካላገዙት ፔዤ የሚጠብቀውን ስፔስ ያገኝና ከራይስ ጀርባ የሚተውን ማለት ነው ዊንገሮቹንና ፉልባኮቹን ይጠቀምና ያንን ስፔስ ኤክስፕሎይት አድርጎ አርሰናልን ሊቀጣው ይችላል። ስለዚህ ዴክላን ራይስ ይሄንን ለማስቆም በሚያደርገው ጥረት ሌሎች የአማካይ ክፍል አጣማሪዎቹ ይሄንን ተጫዋች ማገዝ፣ እሱ ትቶት የሚሄደውን ቦታ መሸፈን ያስፈልጋቸዋል ማለት ነው። በዚህ ጊዜ እንግዲህ ሚኬል አርቴታ ከራይስ ሚዛናዊነትን ይጠብቃል፣ በጫና ውስጥ እና ደግሞ ስፔስ ኮንትሮል መሀል ያለውን ሚዛናዊነት ማለት ነው። ስለዚህ ራይስ ሁኔታውን መምረጥ ይገባዋል፣ የትኛውን መወሰን እንዳለበት እንደ ሁኔታው። ፓሪዚያኑ እንግዲህ በጨዋታቸው ብዙ ጊዜ የፖዚሽን የበላይነት ይወስዳሉ። የአታኪንግ ሲኩዌንስ ቁጥሩም በጣም ከፍ ያለ ነው የዚህ ቡድን። አርሰናል ደግሞ የፓሲንግ ሌኖችን መዝጋት፣ ኮምፓክት ሆኖ መቆየት፣ ተጠቅጥቆ መቆየትን ያውቅበታል እና ራይስ በሜዳው አብዛኛው ክፍል የመሸፈን ልዩ ኃይልና ጉልበት ያለው ተጫዋች ነው። በጫና ውስጥ ሆኖ ፊዚካል ዱኤሎችን ማሸነፍ፣ በፍጥነት ውሳኔዎችን ማሳለፍ የሚችል በጣም ምርጥ የአማካይ ስፍራ ተጫዋች እንደሆነ አይተናል። የፔዤን የኳስ ቁጥጥር በምክንያት የሚደረግም እንደሆነ ደግሞ መርሳት የለብንም። ፎር ደ ሴክ ኦፍ ቅብብል ብቻ የሚያደርገው እንዳልሆነ ግልጽ ነው። የሉዊስ ኤንሪኬ ቡድን ቅብብሎችን የሚያደርገው የተጋጣሚን የተከላካይ መስመሩን ለማንቀሳቀስ እና ደግሞ ድንገት የማጥቃት አቅጣጫን ለመቀየር የሚያደርገው ነው። አብዛኛው ጨዋታዎቹን ከተመለከታችሁ በዚህ መንገድ ነው ተጋጣሚዎቹን ሲቀጣ የቆየው። ስለዚህ አርሰናል የፔዤን መነሻ ቅብብሎች መከላከል ይኖርበታል። የፔዤን የመቀባበል ምቾት መንፈግም ይኖርበታል ማለት ነው። አንዴ ለቪቲኒያ ነፃነት የሰጠው እንደሆነ ክቫራትስኬሊያ እንደ ዴዜሬ ዱዌ፣ ኦስማን ዴምቤሌ ወይም ደግሞ እንደ ብራድሊ ባልኮራ ያሉ ተጫዋቾች ሙሉ በሙሉ ይነቃሉ። እንግዲህ ባለፈው የቻምፒየንስ ሊግ ፍጻሜ ኢንተርና ፔዤ ባደረጉት ጨዋታ ፔዤ በጣም በቀላሉ ነበር ይሄንን ጌም ማሸነፍ የቻለው። በዛ ጨዋታ ላይ ዴዜሬ ዱዌ የጨዋታው ኮከብ እንደነበር ይታወሳልና ስለዚህ ቪቲኒያ የሚጀምረውን ነገር ሁሉ ለማስቀጠል እነዚህ ተጫዋቾች በጣም ዝግጁ ናቸውና አርሰናል ከመጀመሪያውም ይሄ የፔዤ መነሻ ቅብብሎችን መከላከልና ይሄንን ምቾት መንፈግ አለበት ማለት ነው ከተጋጣሚው እና አርሰናል መከላከሉን ከነበረበትም በላይ በጣም በልህቀት ካላደረገ በእነዚህ ተጫዋቾች ምክንያት መቀጣቱ የማይቀር ነው። አርሰናል ስለ መከላከል ጥንካሬው ብዙ እያነሳን ቆይተናል፣ ግን ከነበረበትም በበለጠ
በጣም በልህቀት ማድረግ አለበት በዚህ ሁኔታ። ምክንያቱም በማጥቃቱ ደግሞ በጣም የላቀውን ቡድን ስለሆነ የሚገጥመው ያንን ማድረግ ይኖርበታል። ፔዤ ዶሚናንት አታኪንግ ፕሮፋይል እንዳለው ግልጽ ነው። አርሰናል ደግሞ ምርጡ ዲፌንስ ነው ያለው ማለት ይቻላል። ሁለቱም በዚህ መንገድ ብቻ ይጫወታሉ ግን ማለት አይደለም በዚህ የፍጻሜ ጨዋታ። ምክንያቱም ይሄ የ90 ደቂቃዎች የአንድ ጨዋታ ብቻ ጉዳይ ነው። ለዋንጫ የሚደረግ የፍጻሜ ጨዋታ እና በጨዋታው ምንም ነገር ሊፈጠር ይችላል። እንደዚህ በኳስ ፍልስፍናቸው ወይም ደግሞ የእግር ኳስ ትልልቅ ሀሳብ አላቸው የሚባሉ የቀድሞ አሰልጣኞች ይሆኑ አሁን ደግሞ እነሱን የሚከተሉ ጨዋታን 1-0 ከመሸነፍ ይልቅ 4-5 መሸነፍን የሚመርጡ አሉ። ግን በዚህ የፍጻሜ ጨዋታ እንዲህ ያለው ነገር አይሰራም። 1-0 ማሸንፎ ቢሆን ዋንጫውን ስለማንሳት ነው እነዚህ ሁለት ቡድኖች የሚያስቡትና ልክ በውድድር ዘመኑ ያ ማራቶን በነበረው የውድድር ዘመን ስለ አይደንቲቲ እንደሚጨነቁት አይደለም ለዚህ የፍጻሜ ጨዋታ የሚጨነቁት። ልክ በማጥቃት መጫወት እንዳለባቸው አስበው ወይም ደግሞ መከላከልን ብቻ አስበው መምጣት እንዳለባቸው አይደለም እነዚህ ሁለት ቡድኖች እዚህ የዋንጫ ጨዋታ ላይ የሚያደርጉትና በዚህ የፍጻሜ ጨዋታ ምንም ነገር ሊፈጠር ምንም ነገር ልንመለከት እንችላለን። ለአርሰናል ስጋት የሚሆነው የበለጠ የቀኝ መስመር ተከላካይ ጉዳት ነው እና ደግሞ የፔዤ ግራ ክቫራትስኬሊያ ነው ያለው። በጣም አደገኛው ተጫዋች ነው። በዚህ ምክንያት እንግዲህ አርሰናል በዚህ ተጫዋች ላይ የደብል አፕ ሀሳብ ሊኖረው ይችላል እና ይሄ ደግሞ ፔዤን የበለጠ ይጠቅማል ማለት ነው። እሱን ደብል አፕ ለሚደረግ ጥረት ሌላ አንድ ተጫዋች ነፃ ይሆናልና በዛም ይጠቀማል ፔዤ። አሁን ባለው ይህ ባትል እንግዲህ በክቫራትስኬሊያና ሞስኬራ መሀል ይመስላል። ነገር ግን ሚኬል አርቴታ የተለየ የመዋቅር አጀስትመንትም ሊያደርግ ይችላል፣ አናውቅም። ግን አሁን ባለው ሁኔታ ክቫራትስኬሊያ ከሞስኬራ ጋር ነው የሚገናኘው። እግር ኳስ እንግዲህ የቡድን ስፖርት ነው። በተለይ ፔዤ ቤስት ኢንዲቪዥዋልስ ስላሉት ሁሉንም መቆጣጠር አይቻል ይሆናል። ነገር ግን የቪቲኒያን አስተዋጽኦ መቀነስ በጣም ዋናውና ቁልፉ ነገር ነው። ምክንያቱም እሱ የሁሉ ነገር መነሻ ስለሆነ ከባክ ላይን የሚመጡ ፓሶች በሱ በኩል ስለሆነ የሚጀመሩትም እሱን መቆጣጠር የእሱን አስተዋጽኦ መቀነስ ያስፈልጋል። አርሰናል እንግዲህ የፔዤን ፍሉይድ አታክ ዋጋ በማሳጣት ወይም በጠንካራ መከላከሉ ያንን በማድረግ ዝነኛና ገናና የሆነበትን ሴት ፒስ በልህቀት በማድረግ በመልሶ ማጥቃት ያው በሳካ ይሁን በማርቲኔሊ ወይም በዮኬሬሽ ይህንን ማድረግ ይችላል። ሌላም ተጫዋች እንግዲህ የእነዚህን ፍጥነት ተጠቅሞ ማጥቃቱን መሰንዘር ይገባዋል ማለት ነው። ስለዚህ ስለ ማጥቃቱ ካነሳን ለፔዤ አርሰናልን ስለ መከላከል ጥንካሬው እናነሳለን። ግን እሱ ብቻ የዋንጫ አሸናፊ አያደርገውም እና አርሰናል ደግሞ ጎል ማስቆጠሪያ መንገድ አለው። ከክፍት ጨዋታ ባይሆን በቆሙ ኳሶች እና ደግሞ በፈጣን መልሶ ማጥቃት ያንን ማድረግ ይችላል እና ሌላኛው ፔዤን የሚረታበት መንገድ ለአርሰናል ይሄ ነው። እንግዲህ የሚኬል አርቴታ ቡድን እንግዲህ አንዱ ጥንካሬው ከኳስ ውጪ ያለ ቁጥጥር ነው። ይህንን ጥንካሬውን ሰስቴን ማድረግ ከቻለ ፔዤን ለማሸነፍ ይረዳዋል። ይሄም ሌላኛው መንገድ ነው። በዚህ ጨዋታ እንግዲህ ሁለት የተለያየ ፕሮፋይል ያላቸው አማካዮች ልዩነት ሊፈጥሩ ይችላሉ። የላቀ የሚድፊልድ ፕሮፋይል ያላቸው ዴክላን ራይስ እና ቪቲኒያ ናቸው። ራይስ እንግዲህ ቦክስ ቱ ቦክስ ወይም ደግሞ ሆልዲንግ አማካይ ነው። በጣም ዶሚናንት ፊዚካሊቲ ያለው ነው። ቪቲኒያ ደግሞ ኤሊት ፕሬስ ሬዚስተንት ፕሌይ ሜከር ነው እና እነዚህ ሁለት ተጫዋቾች አማካዮች ናቸው፣ ግን ደግሞ የተለያየ ፕሮፋይል ያላቸው አማካዮች በጣም በልህቀት ሚናቸውን መወጣት የሚችሉ ናቸው። እንደ ራይስ ፓወር፣ ዶሚናንስ፣ የታክሊንግ ብቃት ባይኖረው ለቡድኑ ቁጥጥርና መረጋጋት መጨመር ግን ቴክኒካል ብሪሊያንስ አለው ቪቲኒያ። የሁለቱ ተጫዋቾች ያጫወት መልክ ልክ እንደየ ቡድናቸው ጥንካሬ ነው። በመከላከል የላቀው አርሰናል ራይስ ታክሉ በጣም ኤክሰፕሽናል ነው። የሚደንቅ ታክቲካል አዌርነስ አለው እና ደግሞ ሪከቨሪ ስፒዱም በጣም የተለየ ነው። ዲፌንሲቭ ስቴቢሊቲ መጨመር የሚችል በጣም ድንቅ የአማካይ ስፍራ ተጫዋች እንደሆነ ተመልክተናል ዴክላን ራይስ። በፔዤ በኩል ደግሞ ያው ፔዤ እንግዲህ የሚያተኩረው በማጥቃት እንቅስቃሴ ላይ ነው። የቪቲኒያ ፓስ አኪሬሲው በጣም የተለየ ነው። እይታውና ደግሞ በጫና ውስጥ ሆኖ እንኳን በፖዚሽን መቆየት መለያው ነው። ለዚህ ተጫዋች ቴምፖ ዲክቴት ያደርጋል የጨዋታውን ማለት ነው። እድሎችንም ይፈጥራል። ቪቲኒያ የሌለው አንድ ነገር ወይም ደግሞ ማሸነፍ የማይችለው ነገር ፊዚካል ዶሚናንስ ነው። ኤሪያል ዱዌሎችን በፊዚካሉ ምክንያት አንደኛ ሰውነቱ
ደቃቃ ነው እንደምትመለከቱ ደግሞ ብዙ ቁመት የለውም። ዴክላን ራይስ ግን ፊዚካሊቲው በጣም ጠንካራ እንደሆነ አይተናል። አይደክሜ ነው ይሄ ተጫዋችና እነዚህ የአማካይ ስፍራ ተጫዋቾች በተለያየ ፕሮፋይል ግን ቡድናቸውን መጥቀም የሚችሉና ልዩነትም መፍጠር የሚችሉ ተጫዋቾች እንደሆኑ አይተናል። ድንቅ አማካዮች ግን በተለያየ ፕሮፋይል። ማጥቃት እንግዲህ ጨዋታን ያሸንፋል፣ መከላከል ደግሞ ዋንጫን ያሸንፋል አይደለም የሚባለው። እንግዲህ ይሄ ጨዋታ ለዚህ ምን አይነት መልስ ወይም ማረጋገጫ ይሰጥ ይሆን የሚለውን እንመለከታለን። በጨዋታው በማጥቃት እንቅስቃሴው ያው በዛ ምክንያት አድርጎ ስለ ፔዤ ብዙ ማለት ይቻላል ደግሞም ተብሏልም። አርሰናልም ግን በራሱ ጥንካሬ ፔዤን የመርታት ትልቅ አቅም እንዳለው አይተናል። ከቆመ ኳስ ጎል ለማስቆጠር የሳካ ወይም የራይስ ዲሊቨሪ አሁንም በዚህ ጨዋታ ይጠበቃልና እነዚህ ሁለት ቡድኖች በፍጻሜ ተገናኝተዋል። ሁለት የተለያየ መልክ ያላቸው ናቸው፣ ግን በዚህ ጨዋታ ይህንኑ መልክ ይዘው ይመጣሉ ማለት አይደለም። በውድድር ዘመን ግን የተመለከትነው የእነዚህ ቡድኖች መለያ ወይም በጥንካሬ የጸኑበት በፖዚሽን መቆየት፣ ፍሪ ፍሎዊንግ አታኪንግ አጫወት መጫወት ለፔዤ ነው። ደግሞ በጣም ስቴብል የሆነ መከላከል። ስለ ዲፌንሲቭ ሶሊዲቲ ካነሳን ደግሞ ስለ አርሰናል ብዙ ማለት እንችላለን እና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ይጠበቃል። ብዙ ልዩነት የሚፈጥሩ ወይም ደግሞ ጨዋታውን የሚወስኑ የተለያዩ ነገሮች ይኖራሉ። ታክቲካል ዲቴይሎችም ይኖራሉ። የተጫዋቾች የተለየ ጥራትም እዚህ ጋር ልዩነት ሊፈጥር ይችላል እና ለማንኛውም ይሄ ጨዋታ በጣም በጉጉት ነው የሚጠበቀው። ለፔዥ ይህንን ጨዋታ ማሸነፍ ባክ ቱ ባክ ቻምፒየን መሆን ነው፣ በአውሮፓ መድረክ ጥቂቶች ብቻ ያደረጉትን። እንደዚሁ ደግሞ ለአርሰናል ከ20 ዓመታት በኋላ ለፍጻሜ ደርሷል። በእንግሊዝ በአንድ የውድድር ዘመን ቻምፒየንስ ሊግና ፕሪሚየር ሊግን ያሳኩ ቡድኖች 3 ናቸው፣ እንደ ሊቨርፑል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ። ስለዚህ አርሰናል ይህንን የቻምፒየንስ ሊግ ዋንጫ ማንሳት ከቻለ ይሄንን ሊስት ጆይን ማድረግ ይችላል እና ይሄ ጨዋታ በብዙ ይጠበቃል። ግን ብዙዎች ግምት የሰጡት ለፔዤ ነው፣ ምክንያቱም ማጥቃቱ በጣም አስተማማኝ ስለሆነ። በእርግጥ የአርሰናል መከላከል በጣም አስተማማኝ ነው፣ ግን መከላከል ብቻውን አሸናፊ ስለማያደርግ ጎል ማስቆጠር ይኖርበታል። አርሰናል ግን ጎል ማስቆጠሪያ መንገድ አለው። በክፍት ጨዋታ ባይሆን በቆሙ ኳሶች እና በመልሶ ማጥቃት ያንን ማድረግ ይችላል። እያንዳንዱን ነገር በጥንቃቄ አድርጎ በእነዚህ መሳሪያዎቹ መጠቀም ከቻለ ፔዤን የማሸነፍ ትልቅ አቅም ያለው ቡድን እንደሆነ የሚኬል አርቴታን ቡድን ተመልክተናል እና በዚህም ጨዋታ እነዚህ የሉዊስ ኤንሪኬ እና የሚኬል አርቴታ ቡድኖች ምን ያሳዩናል፣ እሱ በጉጉት ይጠበቃል። ጨዋታውን ተዝናኑበት። ለቻነሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ ይሁን። ፕሮግራሙን ከወደዳችሁት ደግሞ እንደዚሁ ለሌሎች አጋሩ። ያንን ስለምታደርጉ አመሰግናለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናችኋል።